ሞጣ ትግሬ ነሽ ብሎኛል። እሺ እምነቴ ካልሆነ በትግሬነት ላውራ አጅቡ አይ አወም የመጣው ብዬም መጠየቅ ፈልገር የምናየው እኛ ካልሄድንበት አንዳንዴ ሌላ ሰው ቢሄድበት ልክ እንዳልሆነ የማየት አዋዝ ያለ እሱ ልክ አይደለም። ከዛ ደግሞ መፍረድ ዋናው ነገር ግን መፍረድ ነው ነውር። ከዛስ የሆነ ሰው የሆነ ቀን ተሳሳተ ማለት ነገ ዛሬ አይመለስም ማለት ነው። በዛ በሆኑ 2-3 ቪዲዮዎች ነው ሰው ክሪቲሳይዝ አድርገን በቃ እኔ ልጅቷ አላቃትም ፎርዛት ማተር ይህንን ሲሽከረከር ስላየሁት ብቻ ነው እንጂ የትም አላቃትም፣ ከዛ በፊት አላቃትም። ገባ ዝሮ ዝሮ ግን ትናንትና የተሳሳተ ሰው ዛሬ አይታረምም። ትናንት ስህተት ላይ የነበረው ነገ ትክክለኛ ቦታ ላይ አይሄድም ማለት ግን ስህተት ነው። እንደውም ቅድም እያለ ነበረ እንትና ማነው ዳዲ ሳምቲንግ ገርልዳድ ሚለውን የተሳሳቱ ሰዎችን ቢመለሱ ነው የተሻለው። እንደውም የተሳሳቱ ለምሳሌ ቅድም ጅቦ ያልከው ነገር ነበረ። እኛ ነጠላ ስለለበስን የከንፈር ማመስገን ስላልን እኮ ትክክለኞች ነን ማለት አይደለም። እግዚአብሔር ልብ ነው የሚመረምረው፣ አፍ አይደለም። ስለዚህ በዚህ ወይ ደግሞ ሰዎች ወደዚህ እንዳትጠጉ ብለህ ቦርደር ወይ እንደገና ማጠር አትችልም። በዛ ልክ መሄዱ ነው ልክ ያለው ነው ሲጀመር አይኖ ቬሪ ዌል ሸቶ አጋጣሚ ሆኖ አብረን ነው የተማርነው ጅቦ አዲስ አበባ ዩኒቨርሲቲ። ኤኒዌይስ ስለመተዋወቅ የሰራው ስራ ስህተት ነው ነጠላቸው። ስለዚህ እኔ መፍረድ የለበትም ነው መፈረድ አንድ ሰው ላይ ይቅርታ መጠየቅ አለበት። ይቅርታ አንድ ይቅርታ መጠየቅ አለበት። ሚዲያ ላይ ነው ባለፈው ባይዘወይ ይህንን ነገር ከምን እያያዛል መሰለ ባለፈው ሰዎቻችንን እያሸማቀቅን ወደ ተሳሳተ መንገድ እየላክናቸው ነው። ሶ ፕሊዝ ኮመንታችን ስነስርዓት ይኑረው፣ ሲቪሊቲ ይኑረው ስንል ሰዎችን ፕሮቴክት ለማድረግ ነው። ገባህ አይደለ? ገና እኮ ብዙ ነገሮችን ከዚህ በፊት እኮ ኔጌቲቭ ኮመንቶች ኔጌቲቭ እንትኖች ከማረም ይልቅ መውቀስ ስለምናበዛ አንዳንዶቹ ሰዎቹ በቃ ጥጋቸው እንዲይዙ ማድረጉ ልክ አይደለም ብዬ ነው የማምነው። ስለዚህ ልክ አይደለም። እሺ ካሳይ ሀወይ አመሰግናለሁ። ኮፒ ሊንክ ታብታብ እያደረጋችሁ ጊፍት ብሰጡ መልካም ነው። አመሰግናለሁ። በጣም ስጠይቅ ነው። እሺ እሰጥሃለሁ ወንዴ አንዴ ልጨር ወንዴ ተው። እኔ አሁን እኔ በትዕግስት አይደለም የማወራው። እኔ እውቀቴን እግዚአብሔርን የማልፈልገውም በእውቀት መናገር አልፈልግም። ያንን እውቀቴን እንኳን አውጥቼ እየተናገርኩ ህዝቡ ቢጠቀም ምን አለው? አሁን ይቅርታ ይጠይቅ ምናምን አትበላ። አንተ ማን ፈራጀው? ይቅርታ አስጠያቂ አድርጎ ይቅርታ ይጠይቅ። አንዴ ይቅርታ መጠየቅ አለበት። እናቴ ትሙት። ሁለተኛ አንተና ይቅርታ መጠየቅ ያለብህ አንተና ካሳዬ ነው። እሺ አንዴ ልጨርስ ወንዴ፣ ተው አታቋርጠኝ። ሁለተኛ ነገር ደግሞ ነጠላቸውን ዘቅዝቀው እኛ ማንነን ስማቸው ራሱ የድንግል ማርያም ልጅ የምናምን የሚሉት እነሱ ቢስተካከሉ ከልብ። እኔ የምታጨስ የምትጠጣ የምትቀም ሴት ቤተክርስቲያን ወይ መስጊድ ስትሄድ ከልቧ ትጸልያለች። እባክህን ጌታዬ ይህን ኃጢአትን እናቴ ትሙት። እንደነሱ አማኝ የለ፣ እንደነሱ አማኝ የለ። እንደ እውነት በቃ እኔ ስለማውቃቸው እነዚህ ነጠላቸውን ዘቅዝቀው መስጊድ አባያዋን ለብሳ የምትሄድ እንደነሱ ደግሞ እስስትና ባለጌ አጋጥመኛል። እኔ በጣም ብዙ ጊዜ የሆነች ልጅ እንዲህ ጠበስኳት። በቃ አማኝ ናቸው። አማኝ ከመስጊድ ወደ ቤት ከቤተ ክርስቲያን ወደ ቤት ነው የምትሄደው። እና የሆነ ሰዓት ላይ የቤት ምናምን ስንገባ እች ልጅ ምንም አታውቅም ብዬ ምናምን ትናያለሁ። አልጋው ጠርዝ ላይ ትሆንልኝ፣ እግርህን ትሰቅልልኝ። እንደዚህ አይነት ሴክስ አይመችኝ። እንዲህ እች ልጅ እንዲህ እምነት ቦታ ይሄን ነው እንዲህ የሚያስተምሯት እስክል ድረስ እናቴን። እነዚህ ባለጌ አለል የምትላቸው እኮ ጨዋዎች ናቸው እኮ። እውነት ነው የምንነጋገር እና አንፍረድ። እሸቱ ይቅርታ ጠይቅ። እናቴ ትሙት። ህዝብ ታዝበዋል። ተው ወንዴ ተው። ይሄን ነገር ግን ባይዘው ይቅርታ ጠይቅ የሚለውን ነገር አቁመው። እሺ ቆይ ሀሳብ ይስጡ ሁሉ አማራ ጅቦ ታንኪዩ። ሀሳቡ ግን እንዳይቀል ቀልድህን ብታቆም ደስ ይላል። ሀሳብን ስጥበት። አይ ቲንክ አማራ ዛሬ ብዙ ይሄድበታል መሰለኝ። ወንዴ አትደልለው። አማራ ስለመጣ አማራ ነኝ ምናምን ሚውት አድርግ ወንዴ። ልደልለው አንድ ደቂቃ ስጠኝና ወደ አማራ ዛሬ ይሄድበት። እኔ ግን ያንተን እናገራለሁ።
ያ ኖ ያንተን መናገር አለብህ። ታታድርግ ማንም እንዲህ ወንድ ይናገራ ልትደልል ካስተኛ ከዛ ታወራለህ። ምንድነው ምን ሻምታ? አንደኛ አሁን ጅቦ እያወራ ያለን የሚመስለኝ ይሄ አሁን ልጅቱ ሴትም ስለሆነች ደጋፊ ለማግኘት ምናምን ነው እያደረከ ያለው። የሆነ እኔ ለሰው ደጋፊ ምናምን እኔ ላውራበት ቅድም ዝም በል ብላ እኔ ሳውራ እያወራ ነው። ደቂቃን ሳይሰጥ ስለኔ እያወራ ነው። ጅቦ ለምንድን ነው በነፃነት አንተ ቤት ስለሆነ በነፃነት እያወራ? ማን አባቱ ነው ሴትም የሚደግፈኝ ምናምን ሳይደግፉኝ ገለል ለምን አይገርም? እሺ ብዙሃኑ ስለሚደግፍ ያንን አስበ ነው እንጂ በትክክለኛ ላለመስማማት የምንከራከር ከሆነ ስህተት ነው ብራዘር። ባለቤቱ አማራ ወንድሜ አንድ የኔ ቤት ባለቤቱ ላውራ። አንደኛ ነገር ባለቤትም ስለሆንኩ ወንዴ አሁን የተናገረው ሰው እንዲደግፍ እኔ ከሚያስጠላኝ ነገር ሰውን እያየው ማውራት አልወድም። ኮመንት እያነበብኩ ማውራት አልወድም። ጭንቅላቴ በምንም ነገር የተገዛ አይደለም። እኔ ለምሳሌ አሁን የትግራይ አክቲቪስት ነኝ፣ ግን በዚህ ቅጽበት ውስጥ አማራ ልሆን እችላለሁ። ማንም አባቱ አያዘኝም፣ ማንም አባቱ አይከለክለኝም። ምክንያቱም ነፃ ጭንቅላትና ነፃ ሀሳብን ያለኝ። ኦሮሞም ልሆን እችላለሁ። ማንም አባቱ አያዘኝም፣ ማንም ከፍሎ ያሰራኝም፣ ማንም ሊያናዝዘኝም አይችልም። እናቴ ትሙት ነው የምልህ ወንድዬ። አንዳንድ ሰዎች አሉ የሆነ ቦታ ላይ ባያምኑበትም ይገባሃል ስለተከፈላቸው ብቻ ወይ ደግሞ ስለዛ ብሔር ሲያቀነቅኑ ምናምን ነገር የሆነች እንትን አለ እና ጭንቅላታቸውን ያከራዩ ሰዎች አሉ። እኔ እንደዛ አይነት ሰው አይደለሁም። እናቴ ትሙት አይደለሁም፣ ልሆንም አልችልም። አሁን ተቀይሬ ኦሮሞ ልደግፍ እችላለሁ። የትግራይን ትግል ገደል ግቡ እዚህ ያሉ አሁን እነ ሙለር ምናምን አገባችሁ ጅቦ ትግራዋይ ነህ እንደዚህ አትበል ምናምን ቢሉኝ ምን አባ አገባ ነው የምለው። እኔ እኮ ስትገለባበጥ ስለማይ ችግር የለውም። ይሄ መገለባበጡ ቆይ ሙለር አዳምጥ መብቴ ስለሆነ ታውቃለህ። መብቴ ጭንቅላቴን አላከራየሁትም። ምን ደብረጽዮን ደግፌ አብይ አህመድን ልደግፍ እችላለሁ። ምንም ጭንቅላት የተከራየ ነገር አለ። ጭንቅላት በሆነ ነገር ሲከራይ ነው ሐሳብን የማትቀበለው፣ ያንን መደገፍ የማትችለው፣ ይህንን መቀየር የማትችለው። ሐሳቡን የማይቀያየር ደግሞ ጤነኛ ሰው አይደለም። ምክንያቱም በአንድ ነገር ላይ ችክ የሚል ሰው ይሄ የግል ጥቅም ስላለው ብቻ ነው እንጂ ነገሮችን እያስተዋለ እንዴ ለምሳሌ አሁን አብይ አህመድ የሚሰራው አዲስ አበባ ላይ ልማቱን ምናምን ሳይ እንዴ ይሄ ነገር እኮ አሁን ይሄን ወሬን ተው፣ የብልጽግና ወሬን ጀመር ጭንቅላቴን አላከራይም፣ ብሞት አላከራይም። እንዲህ አይነት የብልጽግና ፕሮፓጋንዳን አቁምኛን አስቀምጣል። አማራው ቀጥል። እሸቱ ላይ እንሂድበት። እኔ ምንም ኳረል የለኝም ከእሸቱም ጋር ከልጅቱም ጋር ምንም የተለየ እንትን የለኝም። በሚዲያ ነው የምናውቃቸው፣ ግን ባየነው ነገር እንፈርዳለን። ይህን ጉዳይ ከብሔርና ከሌሎች ፍላጎቶች ውጪ እንዳንድ የሃይማኖቱ ተከታይ እና እንዳንድ ደግሞ ሰብአዊ ሰው እንደሚያይ ሰው ነው ፍርድ የምንሰጠው። አስተያየት ለመስጠት ያህል ነው። እኔ እንግዲህ መጽሐፍ ቅዱስ የሚያውቅ ሰው ልጆቹም ሆነን ምናምን ያው በቤተክርስቲያን ስላደግን አብዛኞቻችን እግዚአብሔር ወደ ምድር ተመለከተ፣ በመካከላቸውም ኃጢአትን ያልሰራ አንድም የለም ነው የሚለው። ዳትስ ዋይ አይደል ክርስቶስ የላከው ልጁን ላከ የሚለን ማለት አንድም ኃጢአትን ያላረገ አንድም የለም ነው የሚለው። ቀጥሎ ሌላ ምሳሌ ምን ይናገራል? አንድ ፈሪሳዊና አንድ ድሃ እየጸለዩ ፈሪሳዊው እንደዚህ ኃጢአተኛ ሰው ስላላረከኝ እድለኛ ነኝ፣ ይሄን ኃጢአተኛ ሰው ብመስል ኖሮ ምን ይውጠኝ ነበር እያለ ነበር የሚጸልየው። ድሃው ግን እኔ በደለኛ ነኝ፣ እኔ ኃጢአተኛ ነኝና ማረኝ እያለ ነበር የሚጸልየው። ዛሬ እሸቱ ፈሪሳዊው ሰው ነው የሆነው። ለኔ ፈርዶ የራሱን ኃጢአት ይዞ ሳይሆን በሰው ላይ ፈርዶ ነው። ይመች እናቴ ትሙት ይመች። ናቆይ እና የታለ እህቶቻችን ሴቶች እኔ ባምቢ ምንድነው የተለየ ኃጢአት የሰራችው? የታመነችለት ለፍቅር ያደረገችውን ነገር አውጥተው የሆነ ነገር ስላረጉ ብቻ ይቺ ልጅ የተለየች ኃጢአት ነች። ሺዝ ቪክቲም አብረናት ልንቆም ነው የሚገባው። ብዙ እህቶቻችን በእንዲህ አይነት ነገር እየተጎዱ ነው ያሉት። መጎዳቷ አንሶ በሶሻል ሼሚንግ የምትከፍለው ዋጋ አንሶ ንቃት በጎደላቸው አስተሳሰባቸው በጣም በወረዱ ሰዎች የደረሰባት ጉዳት አንሶ እንደገና የመጨረሻው መጽናኛ የሆነው ፈጣሪ ብቻ ነው። ሰው ሲገፋ አይገፋም። እንደውም መጽሐፍ ሲያስተምር እግዚአብሔር በቤቱ ካሉት ይልቅ ስለጠፋችሁ በግ ብሎ ስለ አንዷ ፍለጋ ይወጣል ነው የሚለው። ትክክለኛ ገንቢ ሐሳብ ምን አባ ፎሎ ላርግ ቆይ
አንተን ፎሎ እናቴ ወንዴ አታሽቃብጥ፣ ጅቦ አታሽቃብጥ። ልክ ነው። እናቴ ትሙት ያወራው ልክ ነው። እስቲ አንዴ አዳምጡት። ትክክለኛ አማራ ሀሳብ ልክ ነው። እግዚአብሔር እኮ ቤትክ ብዙ መሀይም ስለሚገባ ነው እንስማው። አማራ ይሄንን እንዳትቀበል መሀይም እያለች ነው ቴምር ሚት አድርጊ። እዚህ ቤት ዶክተሮች ምናምን ነው የሚገቡት። እናቴ ትሙት የተማሩ ሰዎች ናቸው። ቀጥል ወንድም አለ። ይኸውላችሁ እኔ ይሄን ነገር የማየው እንደ አንድ ሃይማኖታዊ ጉዳይ ሳይሆን ማህበረሰባችን ያለበትን ያስተሳሰብ ደረጃ ነው የሚወክለው። ነውር በሴት ይደምቃል። እኛ ሀገር ገላዋ ስለ አማራ አንድ ሴት በተፈጥሮ ሴት አትራክቲቭ ናት። ኢትስ ፋክት ለቢዩቲ ነው። በቃ ሺዝ ውበት ነች አይደል? ሴት ይታወቃል እኮ። ወንዶች እኛ መስል ነን፣ ሰራተኞች ነን። ሴቶች ደግሞ ስሪታቸውም ፐርፐዛቸውም ሂውማኒቲ እንዲቀጥል ስለሆነ ቢዩቲን ነው የሚወክሉት። ቆንጆ ስለሆኑ ብቻ ኃጢአት በሴት የሚደምቅበት እንዴ? መልካም ሰውነት ያለው ሰው ኃጢአተኛ፣ ይሄ እኮ ትክክል ሊሆን አይችልም። እና አልፏል መስመር ያለ ይሄ አስተሳሰብ መቆም አለበት። ሴቶች በቤተክርስቲያን አገልግሎት ሊሚትድ ነው ያላቸው ኢንቮልቭመንት። የኦርቶዶክስ ቤተክርስቲያን እንደውም በእንዲህ አይነት መድረኮቿ ሴቶች ወንዶች ናቸው የሚቀድሱት፣ ወንዶች ናቸው እንትን የሚሉት የሚያስተምሩት። እንዲህ አይነት መድረኮች ለሴቶች መፍቀድና መበረታታት አለባቸው። እንደው እሸቱ የሱ በጽድቅና ነው እንደ ተመርጦ ቤተክርስቲያን ሲያስተባብር የነበረው ኃጢአት ከነበረበት እኔ ለምን አልገባም ወርዚ አይደለሁም ብሎ መድረክ ለምን አልተወም? ለምን እሱ መድረክ ሰራ? በዚህ ላይ መጽሐፍ ሲያስተምረን የኃጢአት ትልቅና ትንሽ የለውም ነው የሚለው። እሸቱ በምን ሚዛን ነው ንጹህ ሆኖ ይችል ልጅ የቀጠቀጠ? ይሄማ ትክክል አይደለም ጋይስ። እሸቱ በትክክል ይቅርታ መጠየቅ አለበት። በትክክል ሁለተኛ በጣም አስገራሚው ነገር እሸቱ ስለ ልጅቷና ስለ ቤተክርስቲያን ብቻ አይደለም አስተያየት የሰጠው፣ ስለ ቤተሰቧ ሁሉ አስተያየት ሰጠው። which is unnecessary ማለት ቤተክርስቲያንን ኦኬ እንዲህ ባይሆን ብለህ ልታረም ትችላለህ። እናትና አባቷን ሊቆነጥጥ ነው የሄደው። ይሄ ትክክል አይመስለኝም። አያውቅም ምን ያህል በምን ውስጥ እንደሚያልፉ እነዚህ ሰዎች የሚያውቀው ነገር የለም። ልጃቸውን አልፎ እናትና አባታቸውን ዱርዬ ኃጢአተኛ አድርጎ ነው የሳላቸው። ይሄ ትክክል አይደለም፣ መታረም አለበት። እሸቱ ለዚህ ይቅርታ መጠየቅ አለበት። ስህተት ነው፣ ልጅቷ ላይ ያደረሰው ነገር ስህተት ነው። ባምቢና ባምቢን የሚመስሉ እህቶች እናንተ ቪክቲም ናችሁ። ባልሰለጠነ ሶሳይቲ መሃል አምናችሁ ስለ ፍቅር ባረጋችሁት ነገር የደረሰባችሁ ነገር ትክክል አይደለም። ቪክቲም ናችሁ። አንገታችሁን ቀና አድርጋችሁ ልትሄዱ ነው የሚገባ። እግዚአብሔር የመጨረሻው ጥግ ነው። ሰው ከእግዚአብሔር ከራቀ ራስ ማጥፋት የበለጠ አስቸጋሪ ነገር ሁኔታ ውስጥ ነው የሚገባው። ከነ ኃጢአታችን በየቀኑ ፌል እያደረግን ወደ ቤተ እምነቶች፣ ወደ አላህ፣ ወደ ፈጣሪ፣ ወደ ዋቄ ፈናንም ይሄድ ወደ ዋቄ ፈናን ብቻ ወደ ሃይማኖታችሁ ተጠጉ። ላስት ሪዞርት እሱ ነው ያለው። አለበለዚያ እዚህ ሀገር እንደምናየው ራሳቸውን ቆርጠው የሚገሉ በየአካባቢው ተስፋ ያጡ ሰሞኑን ራሱ እያየን ነው። ሰዎች ነው የሚፈጠሩ። ቤተክርስቲያን የምታቅፈን እንጂ የምትገፋን መሆን የለባትም። የእሸቱ አይነት ቤተክርስቲያን ትወክላለች ብዬ አላምንም። እኔ እውነት ለመናገር ይቅርታ መጠየቅ አለባት ልጅቷ። እሸቱ መታረም አለበት። ይሄን ንግግሩ ወንዴ ተንፍስ፣ አንተ ተንፍሳው። ተነፍሳለሁ በል እሺ፣ አጠጥተዋል። ተንፍስ። ይኸው እናቴን የተናገርኩኝ ሚዩት እንዳት ከመተፈስ በፊት አንዴ ወንድሜ ይህን እኔ ስላወራ ስል ማውራት ተጀምራለህ። ችግር እሱ ነው። ያላወራም እንደ አንተ ቆይ ያውራ። 1 ደቂቃ ሰጥቼዋለሁ። ያውራ። እኔ ሳላወራም እንደ ጅቡ ታወራለህ። ቆይ ቴምር ታውራ በየተራ ተንፍስ። ዋናው እሱ ነው። እኔ ላውራ። እሺ ቆይ ቴምር ታውራ። ችግር የለም። ቴምር አውሪና ነው ያወራል። ወንድ ይሄማ ፍትሃዊ አይደለም እንዴ? የሚያሰጣት ማለት ነው። ኖ ኧረ በህግ አምላችሁ። እኔ እኮ ሚዩት ቀጥል። ወንዴ ታወራታለህ ዛሬ እንዴ? እኔ አላወራም እንዴ? ጅቦ እካክ ቆይ እሺ፣ ተምር ማውራት ፈልገሻል አሁን? አይደ ኖ ቆይ መቅደም ፈልገሽው ተምር ወንዴ አንተ ነህ መቅደም አውራ። በቃ ወንዴ አውራ። ይሄ ከካኔ ያስወራ። ሚዩት አድርጊ። አንተ ነህ መቅደም ያለብህ ወንዴ። ጅቦ መሀል ላይ እንዳትገባ። አማራ ዛሬ የተናገረው ነገር ልክ ነው ብዬ አላስብም። ሆነስትሊ እኔ አሁንም ፐርሰናሊ የሁለቱም ደጋፊ አይደለሁም። እኔ ሁለቶችን በደንብ ያን ያህል ተከታተያቸው አላውቅም። ግን ሴት ልጅ አትቀጥቅጡ። ሚዩት አድርጊ። ሳውራ
የሸቱም ደጋፊ እዛች አሁን የባምቢም ደጋፊ አይደለም። አላቃቸውም። አሁን እናቴን አሁን የአማራን ሰምተህ ነው እንጂ ነበር ምናምን ስትል ነበር። ጅቦ አስጨርሰው። አንተ ማስጨረሳት ወድምና አስጨርሰው። እንዴት አናደደኝ፣ ውስጤን አቃጠለው። ቀጥሎ ቅድም እኮ ያወራውን አልሰማም። ጭራሽ ይቅርታ መጠየቅ የለበትም ሲል ነበር። አሁን የለበትም። አዳም እኔ ለውራ እኔ እኮ ለብረው የጣልቃ ምትገባ አልገባኝም። ኦኬ ሪዝኑ ምንድን ነው? ይቅርታ መጠየቅ የለበትም ያልክበት? ኧረ ሙለር በእናታችሁ ወይ እናውራበት። ምን ሆናችሁ ነው? ወምላችሁ ነው። አሁንም እኔ የሁለቶች ደጋፊ አይደለም። ያ ማለት በሀሳባቸው ግን አሁን ባለው ሀሳብ ግን የሸቱ ሀሳብ እኔ ሀሳቡ ነው ልክ ነው ብዬ ማስብ። አንድ ሰው ሊሳሳት ይችላል። ገብቷል። ግን ተሳስቶ ከልቡ ታርሞ ከዛ ስተቱ ተመልሶ ማይገባ ከሆነ እውነት ነው እዛ እምነቱ ላይ ምንም ነገር ቢያደርግ ኢንቮልቭ ያደርግ ምንም ነገር ቢያደርግ ችግር የለው። ገብቷል። ግን ከዛ ከነበረበት ነገር ዝም ብሎ እየወጣ እየገባ እንደ እምነት ያ እምነት እንዲረክስ ማድረግ የዛን እምነት ህልውና አለመጠበቅ ልክ አይደለም። ባይዘው እኔ እያልኳችሁ ያለው ምንድነው ከዚህ በፊት ሁላችንም መጥፎ ነገር ልናደርግ እንችላለን። ከዛ መጥፎ ነገር ግን ኮምፕሊትሊ ወጠን ተመልሰን ወደዛ እምነታችን ተስተካክለን ገብተን በዛው ቀርተን ከሆነ ነው እንጂ እንደፈለክ እየገባ የምትወጣበት አይደለም። ይሄ እምነት ነው። ከእምነት አንጻር ኖ እንዳታቆመኝ ረፍ። ሌሎች እምነቶች አንገት ሲቀሉ ሲገሉ የሆነ ነገር ተነካብን ብሎ ብዙ ነገር ሲደረግ አይተናል። በእምነታቸው ሲመጣ ባይዘዌ ሁሉም ሰው የየራሱ የሆነ እምነት ቢኖረውም የእምነቱ ደግሞ ኖርማሊ አሁን መጽሐፍ ቅዱስ ቢኖርም ለምን ይመስላችኋል የቀናና ዶግማ ብለው አባቶቻችን ለምን አወጡት? የተሳሳተ መንገድ ሲካሄድ ትውልድ ይጠፋል ነው። ትውልድ ከሚጠፋ ነው ደግሞ አንድ ሰው ሲሞትና እንዳለ ብዙ ሰው ሲሞት ብዙ ሰው ሲያልቅ ብዙ ሰው የተሳሳተ መንገድ ሲሄድ አንድ ነው ብዬ ያላምን ባይዘው ብዙዎቻችሁን አሁን እዚህ ጋር እያደረጋችሁት ያለው ለእሷን እየጠበቃችሁ ነው። ፐርሰናል አንድን ሰው ነው እየደገፋችሁ ያለው። እሸቱ ያወራ እኮ ከእምነት አንጻር ነው እንዳለ ሙሉ ስለ እምነቱ ነው እንጂ ያወራ ስለ ግለሰብ ልጨርስ ስለ ቤተሰቡ አውርቷል እያለ ጨቆኔ ሊል እኮ እየጨቆንከን ነው። አሁን አልጨቆን ግን እሱም አንድ ሰው ነው የተቸው። የቲፒኤልኤፍ ደጋፊ አይደል እንዴ? እንዴት አይጨቁንም? ሚውት አድርግ አንተ ሰውዬ። ቲፒኤልኤፍ ለምሮ ማረገው ሚውት አድርግ። እሺ ቀጥሎ እንዴ አዩ አማራ ዛሬ እንደፈለግ እንዲወራርክና አሁን እኛን አንተ የምትፈልገው ሲሆን ታስወራለህ፣ እኛን ሲሆን መሀል ላይ ታቋርጣለህ። አማራ የተናገረው ነገር ልክ ነው። እናቴ ችግር እሱ ነው እኮ ባይዘው ልክ እኛ ስናወራ ይሄ እኮ እውነት እኮ ነው ደግሞ ባይዘው። አሁንም እሸቱ እየተናገረ ያለ እምነቱን ለመጠበቅ እንደ ማንኛውም ሰው የእምነቱን እንትን ከዚህ አንጻር ብሎ ነው የተናገረ እንጂ አሁንም የቆማችሁ ብዙዎቻችሁ የቆማችሁ ለእሷ ነው ፐርሰናሊ እሷን በተቻለ አቅም እሷን ፕሮቴክት ለማድረግ ነው ያደረጋችሁት ነገር ነው እንጂ እምነቱን አላያችሁም። ግሩፕ ነው። ያን እምነት የሚከተሉ ብዙ ማህበረሰብ አለ። ከዛ ሰው ያን ማህበረሰብ የተሳሳተ መንገድ ሊሄድ ይችላል። ያንን በማየት ብሎ ነው ያለ። ስለዚህ ያልወጣ ሰው አሁን ለምሳሌ ልጅቱ ከዚህ በፊት ከምታደርገው ነገር ወጣ በትክክል እምነቷ ላይ የቆመች ከሆነች ከዚህ በፊት የምታደርገውን ነገር የተወች አይነት ነገር ሁና ግን ለእምነቷ ቀጥ ብላ የቆመች ከሆነ የተናገረው ስህተት ነው። ግን እቺ ልጅ ተመልሳ እንደዛው ከሆነች ግን አንድ የአማራ ዛሬ እሸቱን የትኛው ቀኖንና ዶግማ ነው ስልጣን የሰጠው? እንግዲህ ለካህናትና አባቶች ነው ያሉ አባቶች እኮ አይደለም ያወገዙት እሸቱ ነው ያወገዙት። እኔ እያልኩ አይደለም ምሳሌ እኮ ነው ቅድም የሰጠው። ለምሳሌ አሁን በተሳሳተ መንገድ አትሂዱ። እኔ ያልኩኝ መጽሐፍ ቅዱስ አለ ለሰው ልጅ፣ ነገር ግን አባቶች ቀናና ዶግማ አውጠዋል። ዶግማ እሸቱ ምን ስልጣን አለው እኮ ነው እያልኩ። እኔ እሸቱ አወጣ መች አልኩኝ? አማራ ዛሬ እሸቱ አወጣ አላልኩም እኮ። ስለ እሸቱ እኮ ነው እያወራን ያለነው። ወንደሰን ወሬት ነው የምትሄደው? ምን ሆናችሁ ነው አረባችሁ ወይ የምትሉ? አልተንጫጫንም። ከርዕስ አትውጣ ነው በቃ። አንተ ነው የወጣ ሚዩት አድርገውች ደግሞ ምናምን አያስኬድም። ስለ እሸቱ ነው እያወራን ያለነው። ወንዴ አውራ ካሳይ ቆይ አንዴ ቤቱ የኔ ነው። እኔ እንትን ልበል ወንዴ። አሁን አንድ ሰው ካወራ በኋላ አንተን እድል የምሰጠው ተቃራኒ ሀሳብ ስላለህ ነው። አሁን የቴምር ተራ ነው። ቴምር ሙስሊም ስለሆነች አታወራም። አማራን እንሰጠዋለን። ቀጥል አማራ ቀጥል። የቴምርን ተራ ኖ አማራ ዛሬ ድጋሜ እንዳታወራን ያስገብች አማራ ቀጥል። አታወሪ
ለሆነ ሙስሊም ነኝ ሀሳብ እኮ ነው የምሰጠው። አይሆንም። አማራ ትናገራለች። እሱ ነው መብቴ ነው። እርኩስ እንዴ ሚውት ማን ስለሆንሽ ነው በዚህ ጉዳይ ላይ የምታወሪው? እንደኔ አይሁዳዊ ሆነሽ ታወሪያታለሽ እንጂ ቀጥል አማራ። እኮ እሺ አይሁዳዊ ልሁንና ላውራ። አይሆንም። መጀመሪያ አይሁዳዊ ብለሽ ነው። ቀጥል አማራ። አሁን የተሳሳተ መንገድ አስይዛ አማራ ዛሬን አታስወረው። እኔ ቅድም የተናገርኩት የተሳሳተ የለውም። ወይ አማራ ዛሬ ራሱ ለጠየቀኝ አማራ ዛሬ ለጠየቀኝ ነገር ልመልስልህ። አማራ ዛሬ እኔ ቅድም ያልኩኝ ለሸቱ ሰጠውታል አይደለም ያልኩኝ። ነገር ግን እምነት አለን፣ መጽሐፍ ቅዱስ አለ። መጽሐፍ ቅዱስ ለሁሉ ሰው እንደሆነ ሁሉ ነገር ግን እምነት ላይ ስንመጣ አሁን ኦርቶዶክስ ላይ ቀናና ወንዴ ማይሆን እንዲጨርሳ እንዴ የትኛው ቀኖናና ዶግማ ነው? ወንዴ ጨርስና ከዛ አማራ ዛሬ ያውራ። አንድ ደቂቃ አለ ወንዴ፣ አንድ ደቂቃ አለ። አንተ ካወራ በኋላ ሙሉ ቀን ልንሰማው ነው እንዴ? አንተ የምትፈልገውን የሚያወራልህ ብቻ ማለት ማስወራት ያለብህ ትክክል ስለሚያወራ ነው። እናቴ ትሙት ልክ ስለሚያወራ ነው። ከልቡ ነው የሚያወራው። ልክ ነው። ወንዴ ደግሞ ተሳስቷል፣ ይታረማል። አንተ ነው የተሳሳተው እና ሀሳቡን ይጨርሳ እንዴ። እሺ ሚውት አድርጊ። አንቺ ማነሽ? አንቺ ሀሳብ አስጭሚ። ያንቺን ቦታ አማራ ቀጥል። ወንድ ይመልስለትና እኔ እሸቱ አደረገ አይደለም ያልኩት። እምነቶችን ለመጠበቅ ሲሆን ለምሳሌ በኦርቶዶክስ ቀናና ዶግማ አባቶች ነው የሚወጡ። ያ የተደረገው ማህበረሰቡ እምነቱን ለመጠበቅ ከሚያደርጉት አንጻር በዚህ ያንን ህግ ያወጣል። አሁን እግዚአብሔር ያወጣው ህግ ነው ምናምን። አሁን ለምሳሌ አይደለም ያኛው የቀናና ዶግማ ያንን የሚያደርጉት እምነቱን ለመጠበቅ ነው እና ከእምነት አንጻር የተናገረው ነገር ነው ልጁ። አሁን ቅድም አማራ ዛሬ ያው በተለያየ ነገር እንዳትወስደው ብዬ ነው ስለ ቀናና ዶግማ እንትን ሳደርግ የተባለው ነገር ልጁ እያወራውን ነገር ነው ከእምነት አንጻር እየው ነው ከእምነት አንጻር ማየት አለብህ። ፐርሰናሊ ልጅቱን አታክ ስላደረጋት ብለህ ፐርሰናል ከዛ አንጻር ብቻ አትውሰዱት። ያ ልክ አይደለም። ደቂቃ አንጨርሳል። አማራ ቀጥል። አዳምጠዋል። ከእምነት አንጻር ያውም መጽሐፍ ያወራሁትኝ ወንዴ ሰምተኝ ከሆነ ማናችንም እንድንፈርድ በዚህ ምድር ስልጣን የተሰጠን የለም። ኢቭን ኤጲስቆጶሳት ራሱ የኢትዮጵያ ኦርቶዶክስ ተዋሕዶ ቀኖና በምድር ፍርድ እንዲሰጡ አንደኛውን ኃጣይ አንደኛውን ጻድቅ እንዲሉ ስልጣን አይሰጥም። የኢትዮጵያ ኦርቶዶክስ ተዋሕዶ ቀኖናዎቻችንና ዶግማዎቻችን የቅዳሴ ስርዓታችንን፣ የጸበል ስርዓታችንን፣ የመጽሐፍ ስርዓታችንን፣ የስዕል ስርዓታችንን፣ የስዕል አድኖ ማለት ነው አስቀምጠዋል። በግልጽ አገልግሎት ስርዓትን አስቀምጠዋል። አለባበስን አስቀምጠዋል። ይህች ልጅ መጠየቅ ያለባት ቀኖና ተጣሰ የሚባል በቅዳሴ ሰዓት ወይም ወደ ቤተክርስቲያን ስትሄድ ፀጉሯን ሳትሸፍን ከሄደች እስከ ግርዋ ድረስ የሚወርድ ወይም አካላቷን አሳይቶ ሌሎችን በኃጢአት የሚጥል እንዲህ አይነት ድርጊት ከፈጸመች ቀኖና ተጥሷል። ይሄማ የአባት ጥያቄ ነው። ምንም ችግር የለም። ይሄም ሲቀርብ በፍርድ መልኩ ሳይሆን ቀኖናን የማስፈጸም ስልጣን ያለው ዝቅ ያለው ካህን፣ ከፍ ያለው ኤጲስቆጶሳት ናቸው። ለነሱ ነው አቤት የሚባል። በአደባባይ ልትወግራት ከወጣህ ግን አንተ ፈሪሳዊ ነህ ተብሎ ሊነገርህ ይገባል። ፈሪሳዊ ነው ይሄ ሰው፣ በልቡ ጽድቅ አለኝ ብሎ ያስባል። ባይዘወይ ለዛ ነው ይሄን ያደረገው። እኔ የተለየው ጻድቅ ነኝ ብሎ ያስባል። የቤተክርስቲያን የክርስቶስ ባለቤትነት እኩል ነው። ለኔም ለሱም ለሷ እኩል ነው። የእግዚአብሔርን አጸድ የምንካፈለው በጽድቅ ከሆነ መልክቱ ለሷ ብቻ ነው ብለህ ታምናለህ? አማራ ዛሬ ጣልቃ ትግባ። ሰውዬ ጣልቃ ትግባ። ቀጥሉ። ለሷና መሰሎቿም ቢሆን እኔ ችግር የለውም እንትን አድርጎ ወንዶሰን ለሷም ይሁን እንደውም ለብዙሃኑም ከሆነ የበለጠ ስህተት ነው። እኔ ነው የምልህ ቤተክርስቲያን ለጻድቃን ብቻ ከተሰራች የቤተክርስቲያን ዓላማዋ ራሱ ይጠፋል። እኔ ኃጢአት እየሰራን ተመልሰን እየሄድን እናቡካ ምናምን እያልኩ አይደል? አሁን እኮ አንተ ያልክ ዓርብ ማታ ጭፈራ ቤት ጣልቃ ትግባ ወንዴ። እኔ በነገራችን ላይ ከናካቴው ቤተክርስቲያን ከሚቀሩ ይልቅ ከናካቴው በየቀኑ ንስሐ የሚገቡ በየቀኑ ስለራሳቸው የሚያለቅሱ ሪግሬት የሚያደርጉ ሰዎችን ኢንከሬጅ አደርጋለሁ። ከናካቴው አይ እኔማ ጥፋተኛ ነኝ ብለው ከሚቀሩት ማለት አንደኛ ማናየና ነው። እሸቱ ተደብቆ የሚያደርገው ማናየ፣ እቺ ልጅ ተደብቃ ማናችን አይተን ስፈረደ ለምን? ይሄ እንዴት ይሄ ትክክል? ሁለት የኃጢአት ትንሽ የለውም። ለምንድነው እኛ ሴክስ ላይ ብቻ የተያዘ ኃጢአት የሚመስለን? እውነት ለመናገር እኮ ሶሻል ሚዲያ ጤነኛ ነው እንዴ? ኢንዶርስ መደረግ ነበረበት እንዴ? ራሱ ማን ነው እሸቱ በሚያስተላልፈው ዩቲዩብ ላይ እኮ እኔ ትዊርካ ያለሁኝ ከፈለኩ ገብቼ ኢኔብል እያደረገው እኮ ነው። እሸቱን ላይ ገብቼ ከእሸቱ ቀጥሎ ያለው ቪዲዮ እኮ ምን የመሰለ ዳለኝ ነው።
ኃጢአትን ከተጸየፈ ከዚህ ማህበር ይውጣ። በፍጹም በዚህ በዩቲዩብ ውስጥ እግዚአብሔር አይሰለጥንም። ውሸት ነው። ሌሎችም መዓት እሱ የሚጠቀማቸው ማህበሮችን ሂጄ ማየት እንችላለን። ይሄ ትክክል አይመስልም። ስለ ዩቲዩብ አይደለም ያወራው ስለ ገዳም ነው። ገዳም አዳምጠው ቀጥል። አንተ ግን ለምንድን ነው የከሰሳት? ማታ ጭፈራ ቤት እያደራችሁ ቀን አሽሻ ምንድን ነው የሚለው ሽሻሽሻ እየሸተታችሁ ቤተክርስቲያን የምትመጡ እኔ የማናት ማርያም መግደላዊት የክርስቶስን እግር በእንባዋና በጣም ባላት የውድ ሽቷ ስትጠርግ ዘኬዎስ የሚባል ቤት እንዴት ይቺ ስትነካው አያውቅም። እውነት ፈጣሪ ቢሆን ኖሮ የዚችን ሰው ኃጢአት አውቆ ግሬን አትንኪኝ ይላት ነበር ይላል። ማርያም እኔ አሁን እቺ ልጅ በማርያም መግደላዊት ልክ ኃጢአተኛ ናት እያልኩ አይደል? አውዱን አሳሳትከው። ይሄ ፖለቲካ አውዱን አሳስተዋል። ሚውታር ላይ እድል ሲሰጥ ከሙለር ቀጥሎ ነው የምታወራው። ሚውታር ታወራለህ፣ እድሉ ይሰጣል። እኔ ዛሬ ልክ ክርስቶስ በልባቸው እንዳሙት ሰዎች እሸቱ በአደባባይ ነው ያመው። እንዴት እቺ ሰው የእግዚአብሔር እግር ጠረገች? እንዴት በሽቷ የቤተክርስቲያን አጸዳ እንትን አረገች? እንደዛ ነው ካላለም ተው አማራዛር እንደዛ ማለት እንደዚህ ቤተክርስቲያን ስትመጡ ሽሻ እየሸተታችሁ ነው የምትመጡ። እሷን ተከትለው ሌሎች ሰዎች ልክ የእሷን አይነት ሊቀረጽ ነው። ኦርቶዶክስ የሆኑ ሴቶች እሷን ሊመስሉ በዛ ሊመሰል ነው ያለው። ይሄን ነው የሳትከው ወንዴ። ይሄን ነው የሳትከው። በቃ the most important ነጥብ ይኸውልህ ወንዴ፣ ለውጥ በአንድ ቀን አይመጣም። መጀመሪያ ሰዎች ወደ ቤተክርስቲያን እንዲመጡ ኢንከሬጅ ነው መደረግ ያለባቸው። የእግዚአብሔር ቃል ያለው ቤተክርስቲያን ውስጥ ነው ወይም ቤተ እምነት ውስጥ ነው። ሰዎች ወደ ቤተክርስቲያን ከመጡ በኋላ የእግዚአብሔርን ቃል ሰምተው በቃሉ ይለወጣሉ እንጂ ገና ሳይመጡ እናንተ ሌቦች፣ እናንተ ሴሰኞች፣ እናንተ ሱሰኞች እያልን ካሳደርናቸው ከእግዚአብሔር ቤት እየገፋናቸው አይመጡም፣ አይለወጡም፣ እዛው ነው የሚቀሩት። ይህች ልጅ ጠርታ የምታመጣው ወደ እግዚአብሔር ቤት የምታመጣው እና ያልተለወጠ ካለ የልጅቷ ችግር ሳይሆን የቤተክርስቲያን ችግር ነው የሚሆነው። ምዕመኑን የመቀየር ስራ የቤተክርስቲያን ስራ ነው። የእግዚአብሔርን ቃል መግበው ምዕመኑን እግዚአብሔርን የሚያከብር እግዚአብሔርን የሚፈራ እንዲሆን ማድረግ የቤተክርስቲያን ፌለር ዛሬ የምናየው አንተም የሳትከው ዛሬ ለምናየው ትውልድ እኛን ጨምሮ ዛሬ በዚህ በቲክቶክ በሶሻል ሚዲያው በምናም ቪዲዮ ምኑ የሚወጣብን ሰዎች እኛን ጨምሮ ዛሬ የተሳሳተውን ትውልድ ተጠያቂ የሚሆነው ትውልዱ ሳይሆን ተጠያቂ የሚሆኑት አባቶች፣ ቤተክርስቲያን፣ ቤተ እምነቶች ናቸው። ትውልዱ ፌል ካረገ መጀመሪያ የሚጠየቁት የእግዚአብሔር እረኛ ተብለው ትውልዱ አደራ የተሰጣቸው እነሱ። እሸቱ ከጠየቀ እናንተ ሴሰኞች፣ እናንተ አጫሾች ብሎ ሳይሆን ትውልዱ መጠየቅ ያለበት ቤተክርስቲያንን ትውልዱ ሲጠፋ የት ሄድሽ? ትውልዱን እንዴት ልታመጪው አሰብሽ? ይሄ ነው ትክክለኛው ጥያቄ። አማራዛ እሱ አንተ የሳትከው ነገር ነው። ምን መሰለህ ወጣ ገባ ይሉትን የተናገረ አንተ ለምን ገባችሁ ነው? ለምን ኃጢአት ሰራችሁ አላለም ወይ? ከዚህ በፊት ለምን እንዲህ አደረጋችሁ አላለም? ወጣ ገባ የሚሉ ሰዎች ምሳሌ ይሆናሉ ለቤተ ክርስቲያኗ ነው ያለ እንጂ ኃጢአት የሰራ ሰው ላይ ካወራ በኋላ ያንተ ነው። እኔ ባይ ዘ ዌይ እኔ ጨርሻለሁ። ዞሮ እሸቱ የሰራው ስራ ብዙ ሰዎች ወደ የሰራ ሰው ነው አይደል? ኃጢአት ለምን ሰራችሁ አይደል? እየሸተታችሁ ሆኖ የምትመጡ ይላል እኮ ነው የምልህ። ቤተክርስቲያን ላይ እየሸተታችሁ ነው አልኩ። አላቆማችሁም ነዋ። ከዛ ያንን ነገር ወይ አቆማችሁ ወይ በደንብ ይምጡ። ምንም እኔ በየቀኑ ተናሚ ነው የእግዚአብሔር ቃል ነው ሰውን የሚቀይረው። ወንዴ ይምጡና ይስሙ። በፈለጉ መውጣት መግባት አለባቸው። አማራዛ ኦ ማይ ጋድ እኔ ከነ ኃጢአታቸው ሰዎች ወደ እግዚአብሔር ቃል እየመጡ በየቀኑ ይስሙ። አንድ ቀን የለውጥ ቀን ይሆናል ብዬ ነው የማምን። አንድ ቀን የእግዚአብሔር ቃል ይገባናል ብዬ ነው የማስበው። መንፈስ ቅዱስ እንደዛ ነው የሚሰራው። ኦርቶዶክስ አሁን ለምሳሌ በየቀኑ ዝም ብሎ ይቆርባሉ፣ እንትን ያደርጋሉ፣ ከዛ ይወጣሉ። ልክ እንደ ግብጽ ኦርቶዶክስ አይነት ይሁን ነው እያልካል። ይሄኛው የኢትዮጵያ ኦርቶዶክስ ነው ወዳጅ። እና ለጻድቃን ከሆነ ቤተክርስቲያን የመጣችሁ እዚህ ምታረጋ ወይም ኃጢአትክን ተናዘዘ ከዛ በኋላ ሰውዬ መላበዩ እናቴን ሰውዬ መላበዩ አላወራኝ ላውራ ሚውት አድርጊ። ጥላ ይቀጥል እኔ አላወራም። ጅቦ ከምር ነው እንዴ? ኖ ልክ አይደለም። ኖ አይደለም። ከምር ነው እንዳፍን ከፈት ካወራለሁ ሐሳብ ነው ይፈጣል። ኖ የኔ ተራ ነው። ሚውት ጥላ ይቀጥል። አንተ ይሁዳ ነኝ ስትል አልነበረ እንዴ? ጅቦ ስነ ስርዓት ያዝ። ሐሳብ ሰጣለሁ። ኦርቶዶክስ አይደለም ብላል። ቆይ ጥላ ይቀጥል። ጅቦ
አይ የነገርኩ ነው። ሞዴሬተሪን ተወስደዋለህ እንጂ ታች ወርጅ እንዳለ ነው ማስወርደው ገስ ላይ ያለው አካክ እንዴ ስትራቴጂ አንቺ ደነዝ ጥላ ይቀጥል እና እንዴት አውራ የኔ ተራ ነው እንዴ? ሀሳብ እኮ ነው የምሰጠው። ይሄ የእምነት ጉዳይ አይደለም። ስለ እምነቱ ገብቻ አላወራም፣ ግን ሀሳብ ሰጣለሁ። ከላይ ያለው አንድ ደቂቃ አለሽ። አንድ ደቂቃ እሸቱን እየተቃወመ ነው። የምን አንድ ደቂቃ ነው? አወራለሁ እባክህ። ካልፈለክ የራስ ጉዳይ እንታ ካብዳል። አንቺ አያገባሽም። አንድ ደቂቃ ይሄ ለምን የማያገባኝ? አንተ ራሱ ሙስሊም ነህ፣ ምን አገባክ? ልጅቷ ሃና ግደይ ትግሬ ስለሆነች ነው ሀሳብ የምትሰጠው አንተ ነው? ያ ባምቢ ትግሬ ስለሆነች ነው ሀሳብ የምትሰጠው አንተ ሙስሊም ወደ ሌላ ቀየራችሁ። ጥላ ይቀጥል። ቅጣት ደርሶብሻል ወደ ዘር ስለወሰድሽው። ቀጥል ላውራ እናቴ ሚውት አድርጊ። ተቀጥተሻል። አሁን ሚውት አድርጊ። ተቀጥተሽ ቀጥል። ማውራት አለባት። ልክ አይደለም። አንተ የሚደግፉ ሰዎች ብቻ ነው እንደሚያወሩ ጅብ ወይ አሁን የጊፍት ያጠራቀምኳትን አበባ አልሰጥህም። የጌም ቀን አንተ ቀማል። ቀጥል ጥላይ ቀጥል። አማራ ነው ትክክለኛ የተናገረው። ስነ ስርዓት አንተን የሚደግፉ ሰዎች ወይ ባምቢን የሚደግፉ ሰዎች ብቻ አታስወራም። ይሄ አሁን አንተ ነተረኛ። ቆይ በተራ ነው የምናወራው። ቀጥል ጥላይ ታወራበት። ኦኬ እሺ፣ እኔ ላውራ። ምን መሰለህ እኔ ቁጭ ብዬ ገብተህ ሸማይዝም። ኦኬ ሻውሪ። እሺ ይኸው ኖ አታወራም። እናቴን ቅጣት ደርሶባታል ወደ ዘር ስለወሰደችው። አንድ ዞር ሴቶች ይከበሩ። ተምርዬ እኔ ራሱ ትግሬ መሆኗ አንቺ ስታወሪ ነው የሰማሁት። መብርሃንን አዲን ነው እኔ ተምር ስታወራ ነው እንደውም ኤርትራዊ ነች ተናግራለች። ራሷ ዝም ብላ አውቃ ነው ስትቀልድ ነው። ትግርኛ ስለምችል ነው። ኤርትራዊ ነኝ ብላለች። እናቴ ትሙት ኤርትራዊ ናት። ቀጥል ጥላይ። አንድ ዙር አልፏታል። ዘርዝ ላይ ስለወሰደች ኤርትራ ሆነች ጋምቤላ ሲዳማ ሆነች ምናምን የምናወራው ስለ ሃይማኖታችን ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ እሸቱ ያነሳውን ሐሳብ ተመልክቻለሁ። እሸቱም አለቅላቂ ነው። ባለፈው የሙስሊሞችን ጾም ሄጄ እንደዚህ ሳረክስ ምናምን ብሎ ለማስወጋት የሄደበትን ርቀት ተመልክቻለሁ። የማይረባ ሰው ነው እሱም።